ረመጥ ከፊያሜታ አምሃ። ዓለም ላይ ብቸኛና ማንም የሌላት ሴት እሷ ብቻ የሆነች ይመስላታል። ከስራ ስትመለስ በሩን ከፍታ ወደ ቤቷ ስትገባ ይባስ ይጨንቃታል። ምክንያቱም ውስጧ ባዶነት ይሰማታል። ለመሆኑ እንደኔ ብቸኛ የሆነ ሰው አለ ብላ ራሷን ትጠይቃለች። ሙና ሰው የናፈቃት ብቸኛ ሴት ናት። የምትሰራበት መስሪያ ቤት ውስጥ እንኳን ከሰላምታ ውጪ የምትቀራረበው ሰው የለም። ሰው ባይኗ የማይሞላና ንቀት ያለባት እንደሆነች ያወራሉ። እሷ ግን ሰውን መናቁ አይደለም፣ ከሰው ጋር ተቀራርባ ስለማታውቅ ትፈራለች። በዚህ እድሜዋ አግብታ መውለድ የምትችል ሴት ናት፣ ግን ከሰው ጋር አትቀራረብም። አና የምትባለው የሥራ ባልደረባዋ ከሷ ጋር ለመቀራረብ ትሞክራለች፣ ግን ሙና ሲቀርቡ አትርቃለች። ግን ለምንድነው ከሰው ጋር የማትቀራረቢው ብላ ጠየቀቻት። ድራማ አልወድም፣ ማስመሰል አልችልም፣ እናም ደግሞ ምናልባት ሰዎች ቢጠሉኝስ ብዬ ይፈራለሁ። ጸባዬ ከሰው ጋር የሚገጥም አይመስለኝም፣ ለዛ ነው ከሰው ጋር መቀራረብ የምፈራው አለቻት። ሙና ቤተሰብ የላትም፣ ማለትም ያደገችው ማደጎ ቤት ነው። የእናትና የአባት ፍቅር አታውቅም፣ ቤተሰብ ኑሯት አያውቅም። ማደጎ ቤት ውስጥ አብራቸው የነበሩት ልጆች አዲስ ቤተሰብ እያገኙ ሲሄዱ እሷን የሚወስዳት አልነበረም። ሁሉም ሲመጡ ሌላ ልጅ ይወስዳሉ። እሷ ቤተሰብ የማግኘት ፍላጎት ነበራት፣ ግን አልተሳካላትም። ተምራ ወጣች፣ ከዛም ስራ ያዘች። ብቻዋን ተከራይታ መኖር ጀመረች። ቤተሰብ እንዲኖራት አጥብቃ ስለምትፈልግ ቶሎ አግብታ መውለድን ትመኛለች፣ ግን ደግሞ ወንዶች ጋር መቀራረብ አጥብቃ ትፈራለች። አንድ ቀርቦ የነበረ ወንድ ይባስ ከሰው እንድትርቅ አደረጋት። ቶማስ ይባላል። ካፌ ውስጥ በድንገት ተዋውቀው መቀራረብ ጀመሩ። መልከ መልካምና ጥሩ ገቢ ያለው ወንድ ነው። ቀለል ያለና መዝናናት መጫወት ይወዳል። እሷ ትንሽ ጨመት ያለች ስለሆነች እሷን ለማዝናናት ብዙ ነገር ያደርጋል። ከሱ ጋር ከተዋወቀች በኋላ በትንሹም ቢሆን ብቸኝነቱ እየለቀቃት ነበር። እቺ ፍቅር ሳታገኝ የኖረች ሴት ትንሽ ፈገግ ላለላት ቶማስ በፍቅር ወደቀች። ሙና ይህንን ሰው አፈቀረችው። እሱም እንደሚወዳትና መቼም ቢሆን እንደማይተዋት ነገራት። ሕይወቴ ውስጥ እኔ የምለው ሰው የለም፣ ብቸኛ ሴት ነኝ። ፈጣሪም ይህንን አይቶ አንተን ላከልኝ ትለዋለች። እሱም የፀጉሯን ዘለላ በጣቱ እየፈተለ ልቤ አንቺ ማደሪያ ነው፣ መቼም ቢሆን ከዚህ ማደሪያ አላስወጣሽም፣ በጣም አፈቅርሻለሁ ሲላት ልቧ በፍቅር ይሞቃል። ወደ ቤቷ ሄዳ አልጋዋ ውስጥ ስትገባ አይኗን ጨፍና ፈጣሪ ሆይ ስለ ካስከኝ አመሰግናለሁ፣ ቶማስን ስለሰጠኝ ጧት ማታ አመሰግናለሁ ትለዋለች። ነገር ግን እሱ በሕይወቷ እየቀለደ ነበር። ቤተሰቦቹ ያጩለት ሴት አለች። ሙናን ጭራሽ አያውቋትም። እሱ በድብቅ ነበር ግንኙነት የጀመረው። አስተዳደጓ በብቸኝነት ቢሆንም አሁን ግን ቶማስን ስላገኘች ደስ ብሏታል። ቶማስ ለእናቱ ያለው ፍቅር የተለየ ነበር። እናም ሙና የእሱን እናት ለመተዋወቅ ጓጉታለች። ከቤተሰቦቹ ጋር እንዳስተዋውቃት ጠየቀችው። እሱም እሺ አስተዋውቅሻለሁ በማለት ቃል ገባላት። ቃል ከመግባት በዘለለ ያደረገው ነገር አልነበረም። የቶማስ ውሸት የተጋለጠበት ቀን ለሙና እጅግ ከባድ ነበር። ቀኑ ቅዳሜ ነበር። ለመዝናናት ከቤት ወጡ። መኪናው ከሌላ መኪና ጋር ሲጋጭ ሙና የመጨረሻ ቀኔ ነው ብላ አስባ ነበር። ሞት በማንኛውም ሰዓት ሊመጣ እንደሚችል የተረዳችውም የዛ ቀን ነበር። በግጭቱ ምክንያት እሷ ቀላል ጉዳት፣ እሱ ደግሞ ትንሽ ከበድ ያለ ጉዳት ደረሰባቸው። ሁለቱንም ሆስፒታል አስገቧቸው። ሙናን መጥቶ የሚጠይቃትም ሆነ የሚንከባከባት አልነበረም። ቶማስ ግን በቤተሰቦቹ ተከቧል። ከተኛችበት አልጋ ተነስታ በቀስታ እያዘገመች እሱ ወደተኛበት ክፍል አመራች። ቤተሰቦቹ ተሰብስበው እሱ ጋር ናቸው። አንዲት ቆንጆ ወጣት ከሌሎቹ በተለየ ሁኔታ ሐዘን ውስጥ ናት። እጁን ይዛ እንባዋን እየጠረገች አየቻት። ሙና እህቱ ናት ብላ አስባ ነበር። ነገር ግን
ያቺ ቆንጆ ወጣት የቶማስ እጮኛ ነበረች። ሙና ወደ ውስጥ ስትገባ የሁሉም ዓይን እሷ ላይ አረፈ። ቶሚ አለችው። እሱ ቀና ማለት ስለማይችል እዛው እንደተኛ አቤት አላት። ሙናም ወደ እሱ ተጠግታ ደህና ነህ? በጣም ተጨንቄ ነበር አለችው። ሁሉም ግራ ተጋብተዋል። ደህንነቱን መጠየቋ ሳይሆን ሁኔታዋ ነበር ግራ ያጋባቸው። እናቱ ግን አላስቻላትም። አደጋው ሲፈጠር ከልጄ ጋር የነበርሽው አንቺ ነበርሽ እንዴ ብላ ጠየቀቻት። እሷም ቀና ብላ የቶማስን እናት እያየቻት አው አብረን ነበርን፣ ከራሴ በላይ ለሱ ፈርቼ ነበር አለች። የቶማስ እጮኛ በጥርጣሬ ዓይን እየተመለከተቻት ነበር። ማነሽ? በዛ ሰዓት ከልጄ ጋር ምን እየሰራሽ ነበር? በማለት የቶማስ እናት ሙናን ጠየቀች። ሙናም የቶማስን ቤተሰቦች የምትተዋወቅበት አጋጣሚ ስላገኘች ደስ ብሏታል። እነሱን ለመተዋወቅ ትፈልግ ነበር። ኑሯት የማያውቀውን ቤተሰብ ለማግኘት አሁን አጋጣሚውን ልትጠቀም ነው። እኔ ቶሚ ፍቅረኛ ነኝ፣ የወደፊት ሚስቱ ነኝ አለች። እንደዚህ ሰው ፊት ቆማ በድፍረት ስታወራ ይሄ የመጀመሪያዋ ነው። ሁሉም ደነገጡ። ቶማስ ላይ አፈጠጡበት። እሱም እዛው እንደተኛ በድንጋጤ ክው ብሏል። ሴትዮ ስለምን ፍቅረኛ ነው የምታወሪው? መንገድ ላይ አስቁመሽ ስራ ስለረፈደብኝ እንድሸኝሽ ጠይቀሽኝ አይደል እንዴ መኪና ውስጥ ያስገባውሽ? በማለት የልቧን እውነት ካደ። አሁን ደግሞ እሷ በተራዋ በድንጋጤ ክው ብላ ቀረች። ጮኛው ግን እሱን በጥርጣሬ ዓይን ማየቷን አላቆመችም። ቶማስ ጮኛውን አተኩሮ እየተመለከተ የኔ ፍቅር ይቺ ሴት እብድ ናት፣ አትስሚያት፣ እኔ አላውቃትም አለ። ሙና ብዙ የምትናገረው ነገር ቢኖርም የተናነቃት እንባ እንድትናገር እያደረጋት አይደለም። ማደጎ ቤት ያሳለፈችው ታወሳት። ሌሎች ልጆች ቤተሰብ የሚሆን ሰው ሲመጣላቸው ለሷ የመጣ አልነበረም። ተደርድረው ሲመረጡ እሷን ማንም ልጅ ይቱም ብሎ መርጦ አታውቅም። አሁንም ቶማስ እሷን አልፈለገም። መቼም ቢሆን እኔ የምመረጥና የምፈልግ ሰው አይደለሁም ማለች በውስጧ። ጭራሽ ወደ እናቱ ዞሮ እማዬ እቺን ሴት አስወጡልኝ አለ። እናቱም ሙናን ይዛት ወጣች። የኔ ልጅ ምናልባት አንቺ ልክ ልትሆኚ ትችያለሽ። ከቶሚ ጋር የጀመራችሁት ነገር ሊኖር ይችላል፣ ግን እሱ እጮኛ አለው። ከሱ ጋር ዘላቂ ነገር አታስቢ፣ በጊዜ የልብ ማረፊያሽን ፈልጊ አለቻት። እወድሻለሁ ብሎኝ ነበር እኮ እንደምንጋባና አብረን እንደምንሆን ደጋግሞ ይነግረኛል። እኔ ቤተሰብ የለኝም፣ ያለኝ አንተ ነህ ስለው የኔ ቤተሰቦች ቤተሰብ ይሆኑሻል ይለኝ ነበር አለች በእንባ ታጅባ። የቶሚ እናት በረጅሙ ተንፍሳ በቃ እሱ በዛ ሰዓት ነበር፣ አሁን ግን እውነታውን ስላወቅሽ ልጄን ታዩ። በዚህ ስተታችሁ ምክንያት የልጅ ሕይወት እንዲመሰቃቀል አልፈልግም በማለት በቁጣ ተናገረቻት። ሙና በሰዓቱ የተሰማት ሕመም እድሜ ልኳን የሚድን አልመሰላትም ነበር። ከቶማስ ጋር የመጨረሻቸው ያ ቀን ነበር። ሰባብሮቷት ብቸኛ እንደሆነች እያወቀ እኔ ያለው ብሎ በድክመቷ ተጠቀመባት። ከዛ ጊዜ በኋላ አይተው አታውቅም። ሙና መወደድ ትፈልጋለች። ይሄ ፍላጎቷ ደግሞ እንድትወድቅ ያደርጋታል። ትንሽ እንክብካቤ ለሚያደርግላት ሰው ልቧ ክፍት ነው። የወደዳት ስለሚመስላት ደስተኛ ትሆናለች። ያንን ስለፈራች ከሰዎች መራቅ ጀመረች። ስራ ቦታም ከሰው ጋር አትቀራረብም ነበር። የሥራ ባልደረባዋ ሀና በጣም እያሳዘነቻት ነው። አንቺ የሚሰማሽ ስሜት የኔ ልብ ውስጥም አለ። እኔም ቤተሰቦቼን ልጅ እያለሁ ነው ያጣኋቸው። ያደግኩት ከአክስቴ ጋር ነው። አክስቴ እንድማር ብታደርገኝም በብዙ ነገር ብቸኝነቴን ታስታውሰኛለች። ከልጆቿ እኩል አታየኝም ነበር። እናም አንቺ የሚሰማሽ ነገር እኔንም ይሰማኛል አለቻት። አንቺ ቤተሰብ ነበረሽ። የእናትሽን ጠረን ታስታውሻለሽ፣ የአባትሽንም መዳፍ አትረሹም። እኔ ግን የዛ አይነቱን ነገር አልታደልኩም። ከመሬት የበቀልኩ ሰው ነኝ። እናም የኔ ስሜት ሊገባሽ አይችልም አለቻት። ሀና ከሙና ጋር ጓደኛ የመሆን ፍላጎቷ ጨምሯል። ሁለታችንም አሁን ላይ የኔ የምንለው ሰው አለመኖሩ ያመሳስለናል በማለት ፈገግታዋን አሳየቻት። ሙናም ፈገግ ለማለት ሞከረች። ቀስ በቀስ ከሀና ጋር ጓደኛ ሆኑ። ሀና
የሰውን አይን አይታ በቀላሉ የምትረዳ ሴት ናት። ጥሩ አዳማጭና ጎበዝ መፍትሄ አመንጪ ናት። ለሙና መልካም ጓደኛ ሆናላታለች። በረፍት ቀናቸው ከቤት ወጣ ብለው ይዝናናሉ። ሙና ከቶማስ ጋር ካልሆነ ከሌላ ሰው ጋር ተዝናንታ አታውቅም ነበር። አሁን ግን ከጓደኛዋ ጋር ወጣ ማለት ጀምራለች። ሃና በተደጋጋሚ አንድ ቦታ ነው የምትወስዳት። ይህ ቦታ ከተማው ላይ ያለ የሚባል የምሽት መዝናኛ ነው። ሙና ግራ ተጋብታ ቆይ ከዚህ ቤት ሌላ መዝናኛ ቦታ የለም እንዴ በማለት ጠየቀቻት። ሃና እንደ መሽኮርመም እያደረጋት እዚህ ቤት የምወደው ሰው አለ፣ እሱን ማየት ያስደስተኛል ብላ ነገረቻት። ሙና ከልቧ ነበር ይሳቀችው። የምትወጁ ሰው ስላለ ነው በተደጋጋሚ እዚህ ቤት እንድመጣ የምታስገድጅኝ አለች። የምትወደውን ወንድ እንድታሳያት ጠየቀቻት። ይህንን ሰው ማወቅ ፈልጋለሁ፣ የጓደኛዬን ልብ ያሸፈተው ወንድ ምን አይነት እንደሆነ የማየት መብት አለኝ አለቻት። ሃና ፊት ለፊቷ ያለውን አንስታ በመጨለጥ በርቀት የተቀመጡትን ወንዶች አመለከተቻት። በቀኝ በኩል ያለውን ሸበላ ወጣት አየሽው አይደል ብላ ስታመለክታት ሙና ለማየት እየሞከረች ነበር። አዎ አየሁት፣ ሸበላ ነው፣ ግን ካንቺ አይበልጥም በማለት ሞራል ሰጠቻት። ይሄ የምታየው ሸበላ ወጣት የዚህ ቤት ባለቤት ልጅ ነው። ሁልጊዜም እዚሁ አለ፣ ከጓደኞቹ ጋር ሲዝናኑ ያመሻሉ ብላ ስለምትወደው ወንድ ማብራሪያ ሰጠቻት። ተነሽ ወደ እነሱ እንሂድ ብላ ተነሳች ሙና። ይህንን ድፍረት ከየት እንዳመጣችው ገረማት። ሄደን ምን ልንላቸው ነው ብላ ጠየቀቻት። ሙና ግን በድፍረት እጇን ይዛ ወሰደቻት። የጠጣችው መጠጥ እያደፋፈራት ነው። መቀላቀል እንችላለን በማለት ጠየቀቻቸው። ወንዶቹም እርስ በርስ ተያዩ። እሺ ችግር የለውም ተቀመጡ አሏቸው። ያ ምሽት በጣም ደስ የሚል ነበር። ከወንዶቹ ጋር መግባቢያ ሆናቸው። ሃና የወደደችው ወንድ ኃይሉ ይባላል። ጓደኞቹ ደግሞ ደግሰውና ቴዲ ይባላሉ። ሶስቱም ወንዶች አይናቸውን የጣሉት ሙና ላይ ነበር። ግን ሙና ኃይሉንና ሃናን ለማቀራረብ የምትችለውን እያደረገች ነበር። ነገር ግን ኃይሉ አይኑን የጣለው ሙና ላይ ነው። ሶስቱም ወንዶች ለሷ ፍላጎት እንዳላቸው ተረድታለች። ግን ደግሞ ሃና ካወቀች ደስ አይላትም ብላ እየተጨነቀች ነበር። እሷ ለማናቸውም ፍላጎት የላትም። ከነጭራሹ ከነሱ ጋር መቀራረብ አትፈልግም ነበር። ግን ደግሞ ሃና ትፈልጋለች። ለሷ ስትል መቅረብ ነበረባት። የወንዶቹ ፍላጎት ለሙና እንጂ ለሷ እንዳልሆነ የተረዳችው ሃና ጓደኛዬ አትጨነቂ፣ እኔ ሁሉንም አውቃለሁ፣ አንቺንም ከመካከላቸው የተመቸሽ ወንድ ካለ ፍላጎትሽን ንገሪኝ አለቻት። ነገሩን ቀለል ለማድረጓ ለሙና እፎይታ ነበር። ማናቸውንም እንደማትፈልግና ከነሱ ጋርም መገናኘት ፍላጎት እንደሌላት ነገረቻት። ሙናዬ ግን ቴዲ የበለጠ የሚወድሽ ይመስለኛል፣ በዛ ላይ ደስ የሚል ሰው ነው አለቻት። ሃና ቴዲን የመረጠችላት ኃይሉን እንዳትመርጠው ስለፈራች ይመስልባታል። በዚህ ሁኔታ እየተገናኙ አብረው ጊዜ ማሳለፍና መዝናናታቸውን ቀጠሉ። ፍላጎት ያልነበራት ሙና አሁን ግን አይኗ አንደኛቸው ላይ እያረፈ ነው። ከማውራት በዝምታ ማዳመጥን ይመርጣል። አይኖቹም በጥልቀት ነው የሚመለከቱት። ሰውን ይረዳል። ይህንን ሰው ችላ ብላ ማለፍ አልቻለችም። ሙና ቀስ በቀስ የምትወዳት ጓደኛዋ የምትወደውን ወንድ ወድ አረፈች። ኃይሉ ሙና እንደወደደችው ስለገባው እሱም እሷን ይበልጥ እየቀረባት ነው። ይሄ ነገር ደግሞ እየረበሻት ነው። ምን አይነት ከሃዲ በሆን ነው ጓደኛዬ የወደደችውን ወንድ የወደድኩት፣ ከይሁዳ የባስኩ ከሃዲ ነኝ እያለች ራሷን መክሰስና ሞቀሷን ቀጠለች። ከኃይሉ ለመራቅም እየሞከረች ነው። ሃናም ኃይሉን ይበልጥ ወደዋለች። የእሷ አይኖች ግን ሙና ላይ ናቸው። ሙና ይሄ ሰው አይኑን ካንቺ አይነቅልም እኮ አለቻት። እሷም ደነገጠች። እኔ ግን አንቺ እንደምታስቢው አይመስለኝም። ኃይሉ ደፋር ቢመስልም ግን ፍቅር አሸንፎታል። አንቺን በጣም ስለፈራሽ አይኖችሽን ላለማየት ነው በማለት የማይገጥም ምክንያት ሰጠቻት። ይህ አጋጣሚ ለሙና መልካም አጋጣሚ ነበር። እሷ ግን ይባስ ይወድሻል ብላ አበረታታቻት። ሙና ይሄ ነገር ይባስ ያስጨነቃት ነው። ቢሮ ተቀምጣ በሐሳብ ጭልጥ ትላለች። ሃና ዛሬ ስራ አልገባችም ነበር። እናም እንደዚህ የደበራት ጓደኛዋ ባለመኖሯ መስሏቸዋል።
አንዷ ሴት ወደሷ ጠጋ ብላ ሐና ስለሌለች ደብሮሻል፣ ወደ ድሮዋ ሙና ተመለስሽ እኮ አለቻት። ሙናም ፈገግ አለች። ሴትዮዋ ማውራቷን ቀጠለች። ከሐና ጋር ጥሩ ጓደኛሞች ናችኋል። ጥሩ ነው፣ ሰው ለሰው ጥሩ ነው። ግን ደግሞ ሰው መጠንቀቅ ያለበትም ከሰው ነው። ተጠንቀቂ አለቻት። ለምን እንደዚህ እንዳለቻት አልገባትም። ሐና ግን ለየት ያለች ሰው ናት፣ ብቸኝነቴን አስረስታኛለች በማለት መለሰችላት። ሴትዮዋም ትኩረቷን ኮምፒውተሯ ላይ አድርጋ አው ጥሩ ሰው ናት፣ እንደ ታላቅ እህት ተጠንቀቂ፣ ሁሉንም ሰው አትመኝ ለማለት ነው እንጂ ሌላ አይደለም። የሰው ሽፋኑ እንጂ ውስጡ አይታወቅም አለቻት። ሙና ይቺ ሴት ለሐና ደስ የማይል ስሜት እንዳላት ነው የተረዳችው። ሴትዮዋ ካቋረጠችበት ቀጠለች። ሐና ከዚህ መስሪያ ቤት ካለነው ፈጣኗና ተግባቢዋ እሷ ናት። ይገርምሻል፣ ከዚህ በፊት እመቤት የምትባል ሴት እዚህ ትሰራ ነበር እና ከእመቤት ጋር ደስ የሚሉ ጓደኛሞች ነበሩ። እናም ድንገት እመቤት ጠፍታ ቀረች። ፖሊሶች አፈላለጉ። ወንድሟም እስካሁን እሷን እያፈላለገ ነው። ግን እመቤትን የበላት ጅብ አልጮኸም። በዚህ ምክንያት ሐና በጣም ተጎድታ ነበር። ይሄ የሆነው ከዓመታት በፊት ነው። እመቤትን የምትተካ አንቺን የመሰለች ጓደኛ ስላገኘች ደስ ብሏታል አለቻት። ሐና ይህንን ነገር አልነገረቻትም። ለመጀመሪያ ጊዜ ስትሰማ ነው። ለምንድን ያልነገረችኝ ነው ወይስ እቺ ሴትዮ ዝም ብላ እየዘላበደች ነው ብላ በውስጧ አሰበች። በነጋታው ሲገናኙ ጠየቀቻት። እመቤት የምትባል ጓደኛሽ ጠፍታ መቅረቷን አልነገርሽኝም ነበር ብላ ጠየቀች። ሐና የደነገጠች ትመስላለች። ማነው ስለ እመቤት የነገረሽ አለቻት። እሷም ቢሮ ውስጥ ያሉ ሰዎች እንደነገሯት ነገረቻት። የእመቤት ጉዳይ አሁንም ጥያቄ የሆነብኝ ነገር ነው። ጓደኛዬ የት እንደጠፋች አይታወቅም ብላ በሐዘኔታ አንገቷን አቀረቀረች። ያዘነች ትምሰል እንጂ ያን ያክል ከውስጧ እንዳላዘነች በግልጽ ይታይባታል። ሙናዬ፣ የእመቤት ጉዳይ ስብራቴ ነው። ከዚህ በኋላ እንድታነሽብኝ አልፈልግም። ካስታወስኳት እጎዳለሁ ብላ ርዕሱን ዘጋችው። ሙና ግን ውስጧን ቅር ያሰኛት ነገር አለ። መጀመሪያ ስለእመቤት የነገረቻትን ሴት በደንብ እንድትነግራት ፈለገች። ግን ደግሞ ሐና ደስ አይላትም። ይህንን ነገር እንዝጋው ብላታለች። ሌላ ቀን ሐና በሌለችበት ሴትዮዋን ጠየቀቻት። ወንድሟ የት ነው ያለው? አሁንስ እህቱን እየፈለገ ነው ብላ ጠየቀች። ሴትዮዋም ስለእመቤት ወንድም በዝርዝር ነገረቻት። ሙና ውስጧን የሚቆረቁራት ነገር አለ። አንዳች ነገር እየገፋፋት ነው። የእመቤትን ወንድም ማናገር ትፈልጋለች። ግን ደግሞ ምን ብዬ እኔ የማናገረው? እኔ ማን ነኝ? እመቤትን የት ነው የማውቃት? እሱን አግኝቼ የምላወራው ነው የሚለው ነገር እንድትቀር ወደ ኋላ ይጎትታታል። ለመዝናናት ከነሐና ጋር ወጣ ነበር፣ ግን መዝናናት አልቻለችም። እመቤት የሚለው ስም እየረበሻት ነው። ሐና ከነኃይሉ ጋር እየተዝናናች ነው። ጓደኛዋን የረሳቻት ትመስላለች፣ ወይም ደግሞ ላለማስታወስ እየጣረች ነው። ዛሬ ሙና ኃይሉ ላይ ለማፍጠጥ ሞራል አልነበራትም። በዝምታ መጠጥ እየጠጣች ነው። ሐና የሙናን ሁኔታ ስታይ ወደ እሷ በመሄድ ምን ሆነሽ ነው? ያስጨነቀሽ ጉዳይ ምንድነው ብላ ጠየቀቻት። የእመቤት ጉዳይ እየረበሸኝ ነው ማለት ፈልጋ ነበር፣ ግን በመሃል ኃይሉ ገባ። ሙናዬ፣ አንዴ ላናግርሽ፣ ቁም ነገር ነው አላት። እሷም ወደ ሐና ጠጋ ብላ በእርግጠኝነት ሐናን ወድጃታለሁ ሊለኝ ነው አለቻት። ግን እንዳለችው አልነበረም። አንቺም በጣም ወድጄሻለሁ አላት። ይህን ነገር እሷም መናገር የምትፈልገው ነገር ነው። ለኃይሉ ወድጄሃለሁ ብትለው ደስ ይላት ነበር፣ ግን የማይሆን ነገር ነው። ምክንያቱም ሐና ትወደዋለች። ለጓደኛዋ ስትል መውደዷን መደበቅ አለባት። ለሱ ምንም አይነት ፍላጎት እንደሌላት ማስመሰል ጀመረች። ከኔ በላይ የምትወድ ሴት አለች፣ ትኩረትህን ወደሷ ብታደርግ ጥሩ ነው አለችው። እሱ ግን ፍላጎቱ እሷን እንደሆነ ነገራት። እያወሩ ያለ ሐና ተመልሳ ወደ እነሱ መጣች። ኃይሉ ሳያፍር ሳይሸማቀቅ ሙናን እንደወደዳት ለሐና ነገራት። ሙና ግን ደነገጠች። እኔ እንደማልወድህና እንደማልፈልግህ ነግሬሃለሁ እኮ አለችው። ሙናን ያስደነገጣት ሌላ ነገር ተፈጠረ። ሐና በኃይሉ ንግግር ሳትረበሽ እንዲሁ እንዳየሁት ከሆነ አንቺም ለሱ ፍላጎት ያለሽ ይመስለኛል፣ በቃ ሁለታችሁም ተመቻቹ አለቻት። ስለ ኃይሉ ብዙ ነገር ብላት ነበር፣
በፍቅሩ ልታብድ እንደደረሰች ያወራቻት ነበር። አሁን ግን ከተመቻቻችሁ ለምን አብራችሁ አትሆኑም እያለቻት ነው። ሃን የምታወሪውን ታውቂዋለሽ? በኃይሉ ፍቅር ልታብጂ ጥቂት ቀርቶሻል ነበር እንዴ? አለቻት። ሃናም የሙናን እጅ አጥብቃ በመያዝ ምንም ነገር ካንቺ ከጓደኛዬ አይበልጥብኝም አለቻት። ይህንን ነገር አልወደደችውም። እንኳን በቅርቡ ላገኘቻት ጓደኛዋ ይቅርና ለእህቷ እንኳን እንደዚህ ብታደርግ ጥርጣሬ ይፈጥራል። ሃና ሁለቱ አብረው እንዲሆኑ ብታመቻችም ሙና ግን ውስጧ እረፍት ስላልነበረው ከኃይሉ ጋር መሆን አልፈለገችም። ኃይሉን ወደዋለች፣ ግን የሆነ ያለው ነገር ደስ ያላት አይደለም። ከሃና ጋርና ከነ ኃይሉ ጋር ከሆነች ጊዜ ጀምሮ ጥሩ እንቅልፍ አትተኛም። ውስጧ እረፍት የለውም። የሚረብሻት ነገር አለ። ቤት ብቻዋን ቁጭ ብላ እየተረበሸች ነው። እና ሃና ወጣ ብለን እንዝናና ሲሏት ራሷን እንዳመማት ነገረቻቸው። እሷ ግን ከራሷ ጋር ጊዜ ማሳለፍና ተረጋግታ ማሰብ ስለነበረባት ነው። ብቸኛ ሆና የኖረች ሴት ናት። ከቅርብ ጊዜ ወዲህ ግን በጣም እየተጨነቀች ነው። ከራሷ ጋር ለማውራትም ጊዜ አልነበራትም። እና ሃናም ጊዜ እየሰጧት አይደለም። ዛሬ ግን ብቻዬን መሆን እፈልጋለሁ አሞኛል ብላ ብቻዋን ቤቷ ውስጥ ተቀምጣ እያሰበች ነበር። እንደዚህ የረበሻት ነገር ምን እንደሆነ ለማወቅ እየታገለች ነው። ግን ምክንያቱ ምን እንደሆነ ማወቅ አልቻለችም። ይባስ እየተረበሸች ነው። ቤት መቀመጥ ሲያስጨንቃት እዛው ሰፈር ውስጥ በእግሯ ዞር ዞር ለማለት ከቤት ወጣች። የሰፈር ሕፃናት መንገድ ላይ ኳስ እየተጫወቱ ነው። ከፍ ከፍ ያሉት ደግሞ ጥግ ጥግ ይዘው ቆመው ያወራሉ። ሙና በመሃል አልፋ ስትራመድ ሕፃናቶች የሚጫወቱበት ኳስ መቀመጫዋን መታት። በድንጋጤ ወደ ኋላ ዞረች። ልጆቹ ደንግጠዋል። ድንጋጤያቸውን ስታይ አሳዘኗት። ሳትቆጣ ፈገግታዋን አሳየቻቸው። እሷ ፈገግ ብትልም ጥግ ብቻውን የቆመው ወጣት የያዘውን ሲጋራ መሬት ላይ ረግጦ ወደ እነሱ ሲሄድ አንዳንዶቹ ሩጠው አመለጡ። የመታት ልጅ በፍርሃት እየተርበተበተ አላየዋትም ነበር፣ በጣም ይቅርታ አለ። አይን አለ አይደል እንዴ? ለምን አላየሃትም? ሰው ሲያልፍ ኳስ እንዳትመቱ ነግሬያችሁ ነበር በማለት በኩርኩም አቀለጠው። ሙና ደንግጣለች። ወደ ልጁ በመሄድ አላየኝም ነበር በቃ ተወው አለችው። እሱ ግን አልለቀቀውም። ይቅርታ ጠይቃት ብሎ ይቅርታ አስጠየቀው። እዚህ ሰፈር ለረጅም ጊዜ ይኖራለች፣ ግን ልጆቹንም ሆነ ይህንን ወጣት አይታቸው አታውቅም ነበር። ወጣቱ ይቅርታ ካስጠየቃት በኋላ ወደ እሷ ዞር ብሎ አዲስ ገቢ ነሽ ብሎ ጠየቃት። እሷም ፈገግ ብላ አረ ረጅም ዓመት ሆኖኛል ብላ መለሰችለት። ወጣቱ ከሷ ጋር አብሯት እየተራመደ ነበር። ብቻዋን ለመራመድ ከቤት ብትወጣም በአጋጣሚ ከዚህ ልጅ ጋር ተገናኘች። አሁን አብሮ ወክ እያደረገ ነው። ይህን ሁሉ ዓመት እዚህ ከነበርሽ እንዴት አላወቅኩሽም አላት። ስራ ነው የምውለው። ጠዋት ወጥቼ ማታ ነው የምገባው። በረፍት ሰዓቴም ቤት ውስጥ ነው የማሳልፈው አለችው። እና አሁን የት እየሄድሽ ነው ብሎ ጠየቃት። እሷም ሐሳቧን ለመሰብሰብ እየተራመደች እንደሆነ ነገረችው። ሐሳብሽን መንገድ ላይ ነው እንዴ በተንሽው ብሎ ሳቀ። እሷም በመጠኑ ፈገግ ብላ አየችው። ቀልዱ እንዳላሳቃት ሲያስተውል በጥቂቱ አፈረ። አንተስ እዚህ ሰፈር ነህ ብላ ጠየቀችው። እሱም አዎ ብቻ ነበር ምላሹ። ጠይምና ረዘም ያለ ደስ የሚል ወጣት ነው። ያጎፈረው ጸጉሩና ጺሙ ግርማ ሞገስ ሰጥቶታል። ሙና ሰረቅ እያደረገች እያየችው ነው። በመሃል አንድ ያስተዋለችው ነገር ነበር። የቀኝ ጣቶቹ ጠቋሚና መሃል ጣቱ ተቆርጠዋል። ምን ሆነ ነው ብላ መጠየቅ ፈልጋ ነበር፣ ግን ገና ዛሬ ያወቀችውን ሰው ስለጎደለው ነገር መጠየቅ አግባብ አይደለም ብላ አሰበች። ከዚህ ወጣት ጋር ወክ አድርጋ ወደ ቤቷ ተመለሰች። በር ድረስ ሸኛት። አዲስ ይባላል። ስልኳንም ተቀብሏታል። የእግር ጉዞ ማድረጓ ጥሩ ነበር። በትንሹም ቢሆን የሚያስጨንቃትን ጉዳይ ረስተዋለች። ቤት ገብታ ትንሽ እንደቆየች ስልኳ ጠራ። መጀመሪያ ናና የደወሉ መስሏት ነበር፣ ግን ቁጥሩ አዲስ ስለነበር አነሳችው። የደወለው አብሯት ወክ ሲያደርግ የነበረው አዲስ ነው። ቤት መግባትሽን ልጠይቅሽ ነው የደወልኩት አላት። ቅድም ቀልድ ብሎ የተናገረው ነገር ሳያስቃት ያውኑ ንግግሩ አሳቃት። በር ድረስ እኮ ሸኝተኸኛል አለችው። ያው ስልኬን እንድትይዩ ስለፈለኩ ነው
ብሎ እሱም ከሷ ጋር አብሮ ሳቀ። አዲስ የደወለው ስልኬ ይሄ ነው ያዡ ለማለት ብቻ ቢሆንም ለረጅም ሰዓት ያወራት አመሸ። እሷ ከማዳመጥ ውጪ ስለ ራሷም ሆነ ስለ ሌላ ነገር ያወራችው ነገር አልነበረም። እሱ ግን ካስተዳደጉ አሁን እስካለበት ድረስ ነገራት። ወላጆቹን ያጣቸው በልጅነቱ ነው። ያደገውም ጎዳና ላይ ነበር። ከዓመታት በፊት ጎዳና ላይ በነበረበት ወቅት ድንገት ታፍሶ ወደ ወታደር ማሰልጠኛ ገብቶ ስልጠና ላይ ያለ በደረሰበት አደጋ ከሞት እንደተረፈ ነገራት። አሁን ከዛ ተመልሶ እሷ ከምትኖርበት ቤት ፊት ለፊት ያለው የእንግዳ ማረፊያ ውስጥ በሌሊት ፈረቃ የጥበቃ ሥራ እየሰራ እንደሆነ ነገራት። ወጣቱ ያለፈበት መንገድ አሳዘናት። በዛ ላይ ደግሞ ራሷን ተመለከተች። ቆይ ቤተሰብ አልባ የሆኑ ሰዎች ብቻ ናቸው እንደ ወደኔ ህይወት የሚሳቡት ብላ አሰበች። ከዛ ጊዜ በኋላ ማታ ማታ እየደወለ ያወራት ነበር። አንዳንዴ ወክ ማድረግ ስትፈልግ ከሱ ጋር ነበር የምትወጣው። ሃና ስለ አዲስ ስትሰማ ደስ አላላትም። የማንም የሰፈር ዱርዬ ጋር አትጃጃይ፣ ለስምሽም ለክብርሽም አይመጥንሽም፣ ይልቅ ኃይሉ ባንቺ ፍቅር ሊያብድ ደርሷል፣ ከዚህ ብጣሻም ጥበቃ ጋር ጊዜሽን አትፍጂ አለቻት። ሃንዬ ካንቺ የዚህ አይነት ንግግር አልጠበቅኩም ነበር። በዛ ላይ ኃይሉን እንደምታፈቅሪው ነግረሽኝ ነበር። አሁን ግን እኔን ወደሱ እየገፋሽኝ ነው። እየሆነ ያለው ነገር ውስጤን ደስ አላለውም በማለት ሰላም እየተሰማት እንዳልሆነ ነገረቻት። እኔም ከቅርብ ጊዜ ወዲህ ውስጤን ደስ እያለው አይደለም፣ ምክንያቱም ከኔ እየራቅሽ ስለሆነ። የሆነው ምኑንም በማታውቂው በአዲሱ ጓደኛሽ እንደሆነ እርግጠኛ ነኝ አለች። ሙናን ጥፋተኝነት እንዲሰማት ለማድረግ እየሞከረች ነው። እንደፈለገችውም ሆነላት። ሙና ሃናን አቅፋ በጣም ይቅርታ፣ እኔ አንቺን ለመራቅ ፈልጌ ሳይሆን ውስጤ ሰላም ስለራቀው ነው። ድሮ ብቸኝነት ነበር የሚያሰቃየኝ፣ አሁን ደግሞ ጥርጣሬና ፍርሃት ነው። በዛ ላይ ካንቺ ያራቀኝ አዲስ ሳይሆን ራሴ ነኝ በማለት ድጋሚ ወደ ሃና ተለጠፈች። አዲስ በጣም የሚያሳዝን ሰው ነው። እንደኔ ቀርበሽ ብታዩ ታዝኝለታለሽ። ላስተዋውቅሽ ብላ አስተዋወቀቻት። ከተዋወቁ በኋላ ሃና አዲስን ቀልቧ እንዳልወደደው ነገረቻት። ይሄ ልጅ ውስጥ ያልወደደውም ጓደኛዬ ከዚህ ሰው ራቂ ያለቻት። አዲስም ሃናን እንዳልወደዳት ግልጽ ነው። ከሙና ጋር ወክ እያደረገ በነበረበት ሰዓት ስሜቱን አንጸባረቀ። ከጓደኛሽ ጋር ከተዋወቃችሁ ስንት ዓመት ሆናችሁ ብሎ ነበር መጀመሪያ ስለ ሃና ያነሳው። እሷም ብዙም ሩቅ እንዳልሆነ ነገረችው። የጓደኛሽ አይኖች በውሸት የተሞሉ ናቸው፣ በዛው ላይ የምትከብድ ሴት ናት አለ። ሙና የሃናን አይኖች አስተውላ አይታ አታውቅም። በንግግሯ ብቻ ታምናታለች። አዲስ ከነገራት በኋላ ግን አይኖቿን አስተውላ እያየች ነው። የመቤትን ጉዳይ ለመርሳት እየሞከረች ነበር። ግን አይኖቿ ያሻሉ ብሎ እንድታስተውል ካደረጋት በኋላ በድጋሚ ስለመቤት ማሰብ ጀመረች። ይህንን ነገር ለአዲስ አማከረችው። የመቤትን መጥፋትና የሃና ጓደኛ እንደነበረች በዝርዝር ነገረችው። እሱም ሙናን ካዳመጠ በኋላ መቤትን ታውቂያት ነበር? ከሷ ጋር ያለሽ ግንኙነት ምንድነው ብሎ ጠየቃት። እሷም ምንም የሚያገናኛት ነገር እንደሌለና መቤትን እንኳን በአካል ቀርቶ በፎቶም እንደማታውቃት ነገረችው። እንደዛ ከሆነ ምን አስጨነቀሽ? ይህንን ጉዳይ ፖሊሶች ይጨርሱት፣ አንቺ እኮ መርማሪ አይደለሽም አለ። ሙና ግን ስለዚህ ጉዳይ ለማወቅ ውስጧ የገፋፋት ነው። ሌትም ቀንም የምታስበው ስለመቤት ነው። እባክህ አዲስ አግዘኝ፣ የመቤትን ወንድም ላናግረው። እኔ እንቅልፍ አጥቻለሁ። በማላውቀው ጉዳይ በማላውቃት ሴት ምክንያት የጥፋተኝነት ስሜት እየተሰማኝ ነው። ይህች ሴት ከኔ ጋር የተሳሰረ አንዳች ኃይል አላት አለችው። አዲስ ለሙና ሲል ተስማማ። እሺ የመቤት ወንድም ወዳለበት ቦታ ስቴጂ አብሬሽ እሄዳለሁ አላት። ሙና ለሃናም ሆነ ለኃይሉ ሳትናገር የመቤት ወንድም የሚኖርበትን አድራሻ ከሥራ ባልደረቦቿ ጠይቃ ከአዲስ ጋር ወደ ቦታው ሄዱ። የተሰጣቸው አድራሻ ኮንዶሚኒየም ነው። በሩን ስታንኳኳ ልቧ በፍርሃት እየዘለለ ነበር። ፍርሃቷን ያስተዋለው አዲስ ወደሷ ጠጋ ብሎ እጇን ያዛት። ዞር ብላ አየችው። በጣም ፈርቻለሁ፣ ውስጤ እንደመለስ እየነገረኝ ነው አለችው። አዲስ እጇን አጥብቆ በመያዝ እዚህ ድረስ ከመጣን ምክንያት አለን ማለት ነው፣ ውስጥሽ ረፍት እንዲያገኝ ወደ ውስጥ መግባት አለብን እያላት እያለ በሩ ተከፈተ።
በሩን የከፈተው 40ዎቹ ዕድሜ ላይ ያለ ጎልማሳ ነው። አቤት ማንን ፈልጋችሁ ነው ብሎ ጠየቃቸው። ሙና ምላሷ ተሳስሯል። አዲስ ለሰውየው ምላሽ ሰጠው። የእመቤት ወንድም ነህ አለው። ሰውየው ለተወሰነ ደቂቃ በዝምታ ተመለከታቸው። ሙና እንደምንም ታግላ ተናገረች። የእመቤት ወንድም ከሆንክ አንዳንድ ጥያቄ የሆኑብን ነገሮች ስላሉ እነሱ እንድታብራራልን ነበር ብላ አከለችለት። ሰውየው ቆፍጠን ባለ አነጋገር ተናገረ። እናንተ ጥያቄ ከመጠየቅ ውጪ ምንም የሰራችሁት ነገር የለም። ስለዚህ በመጣችሁበት ተመለሱ አለ። ይህንን የተናገረው ፖሊሶች ስለመሰሉት ነበር። አዲስ ለስለስ ባለ አነጋገር ለማግባባት እየሞከረ ነው። እኛ ከዚህ በፊት መተን አናውቅም፣ ፖሊሶችም አይደለንም አለው። ሙና ከአዲስ ንግግር ላይ ቀጠለችበት። እመቤት ያና ጓደኛ እንደነበረች ሰምቻለሁ ስትለው የሰውየው ፊት በቅጽበት ተቀያየረ። ያቺ የተረገመች እባብ ሴት ናት የላከቻችሁ ብሎ በሩን ሊዘጋው ሲሞክር ሁለቱም እሷን ላከችንም ብለው አስቆሙት። እኔ ከሃና ጋር አንድ መስሪያ ቤት ነው የሚሰራው። እውነት ለመናገር እህትህን አላውቃትም፣ ግን ስለሷ ሲወራ ሰማው። እናም ይሄ ነገር ከቀን ወደ ቀን ይረብሸኝ ጀመር። ከሃና ጋር የሥራ ባልደረቦች ብቻ ሳይሆን ጓደኞችም ጭምር ነን አለችው። ሰውየው ትንሽ ካሰበ በኋላ ወደ ውስጥ እንዲገቡ ጋበዛቸው። ቤት ውስጥ የ7 ዓመት ሴት ልጅ አለች። በአሻንጉሊት እየተጫወተች ነበር። ሙና ወደ ክፍልሽ ገብተሽ ተጫወቺ፣ እኔ ከእንግዶቹ ጋር የሥራ ጉዳይ ላወራ ነው አላት። የሕፃኗ ስም ሙና መሆኑ አዲስና ሙናን አስገርሟል። ልጅህ ሞክሼ ናት፣ የኔም ስም ሙና ነው አለችው። የኔ ዞር ብሎ ተመለከታት። ሙና ልጅ አይደለችም፣ የእህቴ እመቤት ልጅ ናት። ግን እንደ ልጄ ነው የማያት። ከኔ ውጪ የኔ የምትለው ሰው የላትም። ስሟን ያወጣውላትም እኔ ነኝ አለ። እመቤት ልጅ እንደነበራት አላወቁም ነበር። አሁን ልጅ እንዳላት ሲያዩ ይበልጥ አዘኑ። እቺ ሴት አንዳች ነገሩና ነው እንጂ ልጅ ያላት አጠፋም ብለው እያሰቡ ነበር። እሺ እኔ ጋር የመጣችሁት ለምንድን ነው? እኔ የምረዳችሁ ነገር ምንድን ነው ብሎ ጠየቃቸው። ሙና ፊት ለፊት የተቀመጠውን ፎቶ አፍጥጣ እየተመለከተች ነበር። እመቤት ማለት እሷ ናት ብላ ጠየቀችው። እሱም ፎቶውን እያየ ፈገግ ብሎ አዎ እሙዬ እቺ ናት። እህቴ ፎቶ ላይ ብቻ ሳይሆን በእውነተኛ ሕይወቷም ደስተኛ ነበረች። ሁልጊዜም ትስቃለች። እሷ ጋር ተቀምጦ መቆዘም የሚባል ነገር የለም ነበር። አሁን ግን ድምጿ ከጠፋ ብዙ ጊዜ ሆናት። ቤታችን ደበዘዘ ብሎ በሐዘን አንገቱን አቀረቀረ። ከሃና ጋር ቅርበታቸው ምን ያክል ነበር ብሎ አዲስ ጠየቀው። የብዙ ዓመት ጓደኛሞች ነበሩ። አብረው ተምረው አብረው አንድ መስሪያ ቤት ይሰሩ ነበር። ከዛ የማይረባ ሰው ጋር አስተዋወቀቻት። እሱም ፍቅር ውስጥ አስገብቶ አሰቃያት። ድንገት ይቺ ልጅ ተወለደች። እሱ ግን ይቺ ልጅ የኔ አይደለችም ብሎ ካደ። በዛ ሰዓታና ከጎኗውና አለውልሽ አይዞሽ ትል ነበር። ግን ድንገት እህቴ ጠፋች። የት እንደገባች አይታወቅም። እሱንም ሃናንም ምርመራ እንዲደረግባቸው ተናገርኩ። ሁለቱም ለተወሰነ ጊዜ እስር ቤት ቆይተው ተለቀቁ። ከሙዬ መጥፋት ጋር ምንም የሚያገናኛቸው ነገር የለም ተብሎ ተለቀቁ። እኔ ግን ሁለቱም ላይ ጥርጣሬ ነበረኝ። በራሴ መንገድ ለማጣራት ሞከርኩ፣ ግን ምንም ላገኝ አልቻልኩም አለ። ሙና የመቤት ፍቅረኛ የነበረውን ሰው የማወቅ ጉጉቷ ጨመረ። ውስጧ በፍርሃት እየተናወጠ ነው። ፍቅረኛዋ ማን ይባላል ብላ ጠየቀችው። ኃይሉ ይባላል። ቤተሰቦቹ እጅግ የናጠጡ ሀብታሞች ናቸው። አባቱ ሀብታም ብቻ ሳይሆን ባለስልጣንም ጭምር ነው። የኃይሉ ቤት ድረስ እየሄድኩኝ እህቴ ያለችበትን ታውቃለህ ንገረኝ እያልኩ ጨቀጭቀው ነበር። በዚህም ምክንያት አባቱ በተደጋጋሚ ማስፈራሪያ ላከብኝ። ግን አንድ እርግጠኛ የሆንኩት ነገር አለ። ከእህቴ መጥፋት ጀርባ የነሱ እጅ አለበት አለ በቁጭት እጁን ጨብጠው። ሙና የኃይሉንና የሃናን የረጅም ጊዜ ትውውቅ ስትሰማ ደነገጠች። እሷም ላይ አንዳች ነገር እየጠነሰሱ እንደሆነ ገባት። እነዚህ ሰዎች ያንተ እህት ላይ ያደረጉት ምን እንደሆነ ባላውቅም አሁን ላይ ግን እኔ ላይ አንድ ነገር እንደጠነሰሱ እርግጠኛ ነኝ። በአይኔ የምታውቀውና ያየችው ቀን እንደወደደችው ነበር የነገረችኝ። ከዛም ቀስ በቀስ እኔን ወደሱ እየገፋፋችኝ ነበር አለች። መጀመሪያ እመቤት ወንድም ነህ ብላችሁ ስትጠይቁኝ እመቤትን የምታውቋት መስሎኝ ነበር። ለማንኛውም አሁን የምትፈልጉትን ነገር ካገኛችሁ እዚህ መቆየት አይጠበቅባችሁም በማለት
ከተቀመጠበት ተነሳ። ይሄ ማለት ከቤቱ ጡልኝ ማለቱ ነው። ሙናና አዲስ ወደ በሩ እየተራመዱ ሌላ አዲስ ነገር ካለ እንደደውልልህ ስልክህን ብትሰጠን ብላ ጠየቀችው። እሱ ግን የሱን ከመስጠት ይልቅ የነሱን ጠየቃቸው። የሙናን ስልክ ቁጥር ተቀበለ። ስሜ ሙና ይባላል አለችው። ይህንን ስም በጣም ወደዋለሁ፣ ማን ያወጣልሽ በማለት ጠየቃት። እሷም በሐዘኔታ አንገቷን አቀርቅራ ማን እንዳወጣልኝ አላውቅም፣ ምክንያቱም ምን ያደግኩት ማደጎ ቤት ነው አለችው። ገሰሰ በዝምታ ተመለከታት። የምትፈልገው ነገር ካለ ደውልልኝ በማለት ከአዲስ ጋር ከቤት ወጣች። እሱ ግን እዛው እንደቆመ ነው። ውስጡን አንዳች ነገር እየተሰማው ነው። ይች ሴት ቤተሰብ የላትም፣ ያደገችው ማደጎ ቤት ውስጥ ነው፣ ስሟም ሙና ይባላል እያለ ለራሱ ያወራል። በዚህ መሃል ትንሿ ሙና ከክፍሏ በመውጣት አጎቴ ምን ሆነ ነው ብቻውን የምታወራው ብላ ጠየቀችው። ከራሴ ጋር እያወራው ነበር ብሎ ትኩረቱን ወደ ትንሿ ሙና አዞረ። አዲስ ከገሰሰ ቤት ከወጡ ሰዓት ጀምሮ ምንም ነገር አላወራም። እንዳኮረፈ ሕፃን ለምቦጩን ጥሏል። እሷ ግን የሃናና የኃይሉ ጉዳይ ውስጧን እንደረመጥ ያቃጠላት ነበር። እነዚህ ሰዎች ለኔ የደገሱልኝ ነገር ምን ይሆን? ከመቤት መጥፋት ጋር የሚያገናኛቸው ነገር ይኖር ይሆን እያለች ትጠይቃለች። ለጠየቀችው ጥያቄ ምንም ምላሽ ባለመስጠቱ ተገርማ ዙራ ተመለከተችው። እሱ ግን ሌላ የሚያሳስበው ያለ ነገር እንዳለ ያስታውቃል። ስለምን እያሰብክ ነው አለችው። እሱም በረጅሙ ተንፍሶ እጁን ኪሱ ውስጥ በማስገባት ይህ ሰውዬ ደስ አላለኝም አላት። ሙና እየሳቀች ቆይ አንተ ደስ የሚል ሰው ማን ነው? ሃና ደስ አላለችኝም አልክ። የሷ ሲሆን ይህ ሰውዬ ደግሞ ምን አድርጎ ነው ይሄንን የምትለው አለችው። እንዴት ሲያይሽ እንደነበር አይተሽዋል? በተለይ ደግሞ አሁን ስንወጣ ሲያይሽ የነበረው አስተያየት ደስ አላለኝም ብሎ ቅር ያሰኘውን ነገር ነገራት። በምንም አይነት መንገድ ቢመለከተኝ ከሱ ጋር የሚያገናኘኝ ነገር የለም፣ ስለዚህ አትጨነቅ፣ በምንም መንገድ አይጎዳኝም ብላ ትከሻውን መታ መታ አደረገችው። አዲስ እየወደዳት እንደሆነ አይኑ ያሳብቅበታል። አሁን እሷ አታስብ ብላ በልበ ሙሉነት ትከሻውን ቸብ ቸብ ብታደርገውም እሱ ግን ገሰሰን ያለ ምክንያት ጠልቶታል። ሙናና ተኩሮ እያያት ነበር። ይሄ የማይረባ ሰው እየወደዳት እንዴ? ባይወዳት ኑሮ እንደዛ ያያትም ነበር። ግን ወደዳት አልወደዳት እኔን ምን አገባኝ? ለመሆኑ እኔ ስለምንድን ነው ከሷ ስር የማልጠፋው እያለ በውስጡ እያወጣ ያወርዳል። እሱ ከራሱ ጋር በጥያቄ እየተፋጠጠ እያለ እሷ ደግሞ ሃናና ኃይሉ የጠነሰሱትን ነገር ለማወቅ ወደ ኋላ ተመልሳ ከነሱ ጋር ያሳለፈችውን ነገር በምልሰት እየዳሰሰች ነበር። ስለመቤትም ሆነ እሷ ላይ ስላቀዱት እቅድ ለማወቅ እነሱን ይበልጥ መቅረብ እንዳለባት እያሰበች ነበር። ለተወሰነ ቀን ከነሃና ጋር እንደ ቀድሞ መቀራረብ አለብኝ፣ የሚያደርጉትን ነገር ለማወቅ እነሱን መስዬ ቀርባለሁ አለችው። አዲስ ግን ይህንን ሐሳብ አልተቀበለውም። በፍጹም ይህንን ማድረግ የለብሽም፣ እነዚህ ሰዎች አደገኛ እንደሆኑ እየተሰማኝ ነው አላት። ወዲያው ስልክ ተደወለላት። የደወለው ገሰሰ ነው። የምትነግረን ነገር አለ ስትለው አሁን ምንም የምነግራችሁ ነገር የለም፣ ግን ምናልባት ሌላ ጊዜ ስደውል ያንቺ ስልክ አልሰራ ካለ ለጓደኛሽ እንድደውል የሱን ስልክ ስጪኝ ብሎ ጠየቃት። እሷም ሳታመነታ ነገረችው። ሙና ከአዲስ ጋር ተለያይታ ወደ ቤት ገባች። የመቤትን ወንድም ማናገሯ የባሰ የሚያስጨንቃት አልመሰላትም ነበር። ጓደኛዬ የምትላታና በትልቁ እንደዋሸቻት ካወቀችበት ደቂቃ ጀምሮ ለምን የሚለው ነገር እያስጨነቃት ነው። ውስጧ ላይ ለሚተራመሰው ጥያቄ መልስ የምታገኘው ከሃና ወይም ከኃይሉ ነው። ስለዚህ ወደ እነሱ መሄድ ግድ ይላታል። ስልኳን አንስታ ወደ ሃና ደወለች። በጣም የሚያስጠላ ድብርት ውስጥ ነኝ፣ ዛሬ ለመዝናናት የምትወጡ ከሆነ አብሬያችሁ መውጣት እፈልጋለሁ አለቻት። ሃናም ደስ እንደሚላት መለሰችላት። ዛሬ እውነታውን ሳላውቅ ወደ ቤት አልመለስም ብላ ፎክራለች። አዲስ ስራ የሚገባበት ሰዓት እስከሚደርስ ጠባብ ቤቱ ውስጥ ተቀምጦ በሐሳብ እየተብሰለሰለ ነው። ገሰሰ ሙናን ሲያያት የነበረውን አስተያየት እየደጋገመ በዓይነ ህሊናው ያየዋል። እሱ ለየት ባለ መንገድ ቢያያትም እሷ ግን ቦታ አልሰጠችውም። ስለዚህ ምንም አያመጣም አለ። ወዲያው ስልኩ ጠራ። አንስቶ ወደ ጆሮ አደረገው። የደወለለት ገሰሰ ነው። ምንድነው ብሎ ጠየቀው።
ብቻ ላናግርህ እፈልጋለሁ፣ ያለህበት ድረስ እመጣለሁ አለው። ይህ ሰውዬ የፈለገው ነገር እንዳለ ከመጀመሪያውም ጠርጥሮ ነበር፣ ግን ምን እንደሆነ ማወቅ አለበት። የአዳር ጥበቃ ስለሚሰራ አመሻሽ ላይ መግባት ግዴታው ስለሆነ አሁን በፍጥነት ከመጣ መነጋገር እንደሚችሉ ነገረው። ገሰሰም አሁኑን እመጣለሁ፣ የሥራ ሰዓትን አልሻማም አለው። ሙና ለአዲስ ሳትናገር ሐናና ኃይሉ ወደ ጋብዟት መዝናኛ ቦታ ሄደች። አዲስ ደግሞ ለሙና ሳይናገር ገሰሰን ለማግኘት ቁጭ ብሎ እየጠበቀ ነው። ሁለቱም ከጉዳዩ በኋላ ደውለው ለማውራት አስበዋል። ገሰሰ አዲስ ወዳለበት ቦታ መጣ። ፊት ለፊቱ ቁጭ አለ። አዲስም ለምን እንደፈለገው ጠየቀው። ስለ ሙና እንድትነግረኝ ፈልጌ ነው። እሷን ከምጠይቅ አንተን ብጠይቅ ይቀላል አለው። የአዲስ አይን በቅናት ደም ለበሰ። ስለ እሷ እኔን ሳይሆን ራሷን ጠይቅ። በዛ ላይ አንተ ትልቅ ሰው ነህ። ደግሞም የእህትህ ጉዳይ አልተፈታም። በዚህ ሰዓት ለሴት ፍላጎት ሊኖር አይገባም ነበር አለው። አዲስ ለምን ቆጣ ቆጣ እንደሚል ገሰሰ ገና አሁን ገባው። አንተ እንዳሰብከው ለሙና ሌላ ፍላጎት ኑሮኝ አይደለም አለው። አዲስም በጥርጣሬ እየተመለከተው እና ከሷ የህይወት ታሪክ ጋር ምን ጥምረት ኑሮ ነው የማወቅ ፍላጎት ያደረብህ በማለት ጠየቀው። የኔና የመቤት ታናሽ እህት ነበረችን፣ ሙና ትባላለች። የአእምሮ እክል የነበረባት እናታችን የ2 ዓመቷን ሙና ይዛ ጠፋች። አባታችን እናቴንና እህቴን ለማግኘት ብዙ ለፍቷል፣ ግን አልተሳካለትም። አሁን ያንተን ጓደኛ ሳያት ውስጤ በማላቀው ስሜት ተናወጠ አለው። አዲስ ገሰሰን በጥርጣሬ ማየቱን ቀጥሏል። አንተ ሰውዬ ቤተሰቦች በድንገት የሚጠፉት ለምንድን ነው አለው። ገሰሰ በአዲስ የፍራቻ ንግግር ፈገግ ተሰኘ። እባክህ ስለ ጓደኛ ሙና የምታውቀውን ንገረኝ። ያደገችበት ማደጎ ቤት ከነገርከኝ ሂጄ ማጣራት እችላለሁ አለው። አዲስ ግን አልነገረውም። እኔ ስለሷ የማውቀው ነገር የለም፣ ባውቅም ከሷ ፍቃድ ውጪ የምነግርህ ነገር አይኖርም። እሷ ልጠይቅና ፍቃደኛ ከሆነች እነግርሃለሁ በማለት ለሙና ደወለላት። ሙና ግን ስልክ አታነሳም። አሁን አልተመቻትም መሰል ስልክ አታነሳም። መልሳ መደወሏ ስለማይቀር ጠይቃትና አሳውቃለሁ። ፍቃደኛ ከሆነች ነገ ያለህበት ቦታ ድረስ መጥቼ የሷን ታሪክ እኔ ተርክልሃለሁ። አሁን መሄድ ትችላለህ አለው። ገሰሰ ግን ሌሊቱን እንቅልፍ እንደማይዘው ያውቃል። ይሄ ነገር እየረበሸው ነው። እሺ ራሷን እጠይቃታለሁ ብሎ ስልክ ደወለ። ሙና የሱንም ስልክ አታነሳም። ቤቷ የት እንደሆነ አሳየኝ ሂጄ ልጠይቃት አለው። አዲስ ግን አላሳየውም። እስከ ነገ ታገስ ብሎ ገሰሰን ወደ ቤቱ ሸኘው። ይህ ሰውዬ እውነት ወንድሟ ይሆን እንዴ ነው ወይስ የሷን ልብ ለማሸነፍ ሌላ ዘዴ ዘይዶ ነው እያለ ከራሱ ጋር ያወራል። ሙና ስልክ አልመለሰችም። ይሄ ነገር አዲስን ሲያስጨንቀው ነበር ያደረው። ጠዋት ተረኛ ጥበቃ ሲተካለት ወደ ሙና ቤት ገሰገሰ። በሩን ቢያንኳኳም የሚከፍተው አልነበረም። ቤት ውስጥ እንደሌለች ግልጽ ነው። ስልኳ ላይ ደጋግሞ ደወለ። እሷ ግን አታነሳም። አዲስ በጣም ተጨነቀ። ወደ ስራ ቦታዋ ሄዶ ጠየቀ። ስራ እንዳልገባች ነገሩት። ሐናም ስራ ቦታ የለችም። ሐና ገብታ ነበር ብሎ ሲጠይቅ የተሰጠው ምላሽ ይባስ አስጨነቀው። ሐና ከ3 ቀን በፊት ስራ መልቀቂያ አስገብታ እንደጸደቀላት ተነገረው። አሁን ይበልጥ እየፈራ ነው። ስልኳን ከቢሮ ሰዎች ጠይቆ ደወለላት፣ ግን ስልኳ አይሰራም። አዲስ ምን እንደሚያደርግ ግራ ገባው። ሙና ስለ ኃይሌ ነግራው ነበር። አንዳንዴ የነ ኃይሌ መዝናኛ ክለብ የሄደች ከነሱ ጋር እንደምትዝናና በጥቂቱ ነግራው ነበር። ይሄ ክለብ የት እንደሆነ አያውቅም። የሐናም ቤት የት እንደሆነ የሚያውቀው ነገር የለም። ስራ ባልደረቦቿ የነበሩት እንኳን አያውቁም። ለፖሊስ ከማመልከቱ በፊት በራሱ መንገድ ለመፈለግ አስቧል። ግን የሐናና የኃይሉን አድራሻ ማወቅ አለበት። ከነሱ ውጪ ሌላ የምትሄድበት ቦታ የለም። ምናልባት ገሰሰ ሊያውቅ ይችላል ብሎ ስላሰበ ወደ ገሰሰ ሄደ። ሙና ስልኳን እንደማታነሳና ቤትም እንደሌለች ነገረው። ይሄ ነገር በጣም አስጨንቆኛል፣ የሆነ ነገር እንደተፈጠረ እየተሰማኝ ነው አለው። አዲስ ገሰሰ ላይ የነበረው ጥላቻና ጥርጣሬ ጠፍቷል። አሁን ሙናን እንዲያገኛት እንዲያግዘው እየጠየቀው ነው። ገሰሰ በጭንቀት እጁን ወደ ኋላ አጣምሮ በረጅሙ ተነፈሰ። ያና ቤት የት እንደሆነ አላውቅም፣ ግን የኃይሉ መዝናኛ ክለብ ቤት እንደሆነ አውቃለሁ አለ። ሁለቱም ወደ ኃይሉ መዝናኛ ክለብ ሄዱ።
የሄዱት ቀን ላይ ስለነበር ቤቱ ገና አልተከፈተም። በጀርባ በኩል ሄደው አንዱን ሰራተኛ ኃይሉን ፈልገን ነው ብለው ጠየቁት። አሁን ከእንግዳ ጋር ነው፣ ማታ ቤቱ ሲከፈት ተመልሳችሁ ነው አለ። ገሰሰም በሽታ ፊቱን አዙሮ ሊሄድ ሲል አዲስ ግን እኔ እስከ ማታ መታገስ አልችልም ብሎ ወደ ውስጥ ገባ። ሰራተኛው ሊያስቆመው ቢሞክርም አልቆመም። ገሰሰም ተከትሎት ገባ። ኃይሉና ሃና ከጓደኞቻቸው ከነቴዲ ጋር ቁጭ ብለው እየጠጡ ነው። ሞቅ ያለ ወሬ ይዘዋል። ሃና አዲስንና ገሰሰን ስታይ በድንጋጤ ከተቀመጠችበት ተነስታ ቆመች። ኃይሉም ተነስቶ ወደ አዲስ ጠጋ ብሎ አንተ ማነ? እዚህ ምን ትሰራለህ? የገሰሰ ቡችላ ነህ ብሎ ተሳለቀበት። እኔ ማንም ቡችላ አይደለሁም፣ የመጣሁት ሙናየት እንዳለች እንድትነግሩኝ ነው በማለት አፈጠጠበት። ኃይሉ ዞር ብሎ ጓደኞቹን ተመለከታቸው። አዲስ ሙናየት እንደምትሆን ከኛ በላይ አንተ ታውቃለህ፣ ስለዚህ እኛን መጠየቅ ምንም ፋይዳ የለውም አለችው። እኔ ግን የሙና መጥፋት ከናንተ ጋር የሚያገናኘው ነገር እንዳለ እየተሰማኝ ነው። የሙና እንደመቤት ጉዳይ ተድበስብሶ የሚቀር እንዳይመስላችሁ እያለ ማስፈራራት ጀመረ። ገሰሰ በዝምታ እያዳመጠ ነበር። ዝምታው ሃናን አስጨነቃት። አዲስን በማይመስል ውሸት የሞላው አንተ እንደሆንክ እርግጠኛ ነኝ። እኛ ከእህት ጋር ምንም የሚያገናኘን ነገር እንደሌለ ነግሬህ ነበር አለችው። ገሰሰ በተረጋጋ አንደበት ተናገራት። አሁን ስለመቤት ለመጠየቅ አልመጣንም። አንቺ ግን አሁንም ስለሷ እያወራሽ ነው። ምን ያለበት ዝላይ አይችልም አሉ ብሎ ተረተ። ሙና ያለችበትን አናውቅም ብለው ከቤት አስወጧቸው እና አዲስ ከወጡ በኋላ ቤቱ በጭንቀት ተዋጠ። ቴዲ በፍርሃት እየተንቆራጠጠ በአሁኑ የምናመልጥ እየመሰለኝ አይደለም፣ ስለዚህ አሁኑኑ ከሀገር መውጣት አለብን አለ። ግን የሙናን ጉዳይ አጽድተን መጨረስ ግድ ይለናል። በእሷ የምናገኘውን ገንዘብ አስበው በጣም ሀብታም ያደርገናል። ከዛ በኋላ ከሀገር እንወጣለን አለች። ኃይሉ ግን ከወትሮ የተለየ በጣም የፈራ ይመስላል። ቴዲ እውነቱ ነው፣ ከሀገር መውጣት አለብን፣ ግን መጀመሪያ ልጄን ከገሰሰ እጅ መውሰድ አለብኝ፣ ያለሱ አልሄድም አለ። ይህ ንግግሩ ሃናን አበሳጫት። አሁንም ከትዳር ውጪ ስለወለድካት ልጅ እየተጨነክ ነው? እኔ እኮ ሚስትህ ነኝ፣ እኔን ሳታማክር ምንም አታደርግም ብላ ጮኸችበት። እና ሃናን አናግረው ከወጡ ሰዓት ጀምሮ አዲስ ይበልጥ እየተናደደ ነው። ሙናን ዛሬ ካላገኘናት ማበዴ ነው፣ በጣም ፈርቻለሁ፣ ለፖሊስ ብናመለክት ጥሩ ሳይሆን አይቀርም አለ። ገሰሰ ግን ለፖሊስ ማመልከታችን ምንም ፋይዳ የለውም ብሎ ለፖሊስ የመጠቆም ሐሳቡን አስቀየረው። እሺ ምንድነው የምናደርገው ብሎ ጭንቅላቱን በሁለት እጁ በመያዝ ወደ መሬት አከረከረ። የሙና ነገር አስጨንቆታል፣ ግን ደግሞ የሚያደርገውን አያውቅም። አዲስ ከሙና ፍቅር ይዞታል። ፍቅር የያዘውም ለመጀመሪያ ጊዜ ነው። በህይወት ወደፊት የመቀጠል ተስፋውን ያለመለመችው እሷ ናት። ስለሷ ሲያስብ ደስ የሚል ስሜት ይሰማዋል። አሁን ግን እየፈራ ነው። ገሰሰ እባክህ መፍትሄ ይፈልግ፣ እኔ መታገስ አልቻልኩም አለው። ገሰሰ መፍትሄ ለማግኘት እያሰበ ነው። ለፖሊስ ማሳወቁ አይከፋም፣ ስለዚህ ብናሳውቅ ይሻላል አለ አዲስ። ገሰሰ ፖሊሶቹን በመቤት ጉዳይ ጠልቷቸዋል። እስካሁን እህቱ ምን እንደሆነች ሊያገኙ አልቻሉም። አሁንም የሙናን ጉዳይ ችላ ይላሉ ብሎ አሰበ። አዲስ ግን ምናልባት መፍትሄ ሊሆን ይችላል ብሎ ስላሰበ ለፖሊስ ማሳወቁ ጥሩ ነው ብሎ ተነሳ። ሁለቱም ተያይዘው ወደ ፖሊስ ጣቢያ ሄዱ። ሙና መጥፋቷን ተናገሩ። ፖሊሱም ካዳመጠና አንዳንድ ጥያቄዎችን ከጠየቀ በኋላ ወጣት ሴት ናት፣ ምናልባት ልታሳውቃቸው ያልፈለገችበት ቦታ ሄዳ ይሆናል አለ። ገሰሰ በፖሊሱ ንግግር ተናደደ። የኔንም እህት ጉዳይ ችላ በማለታችሁ ነው ይህን ሁሉ ዓመት ደብዟ ጠፍቶ የቀረው አለው። አዲስ ገሰሰ እንዲረጋጋ በምልክት አሳየው እና አዲስ እዛው ፖሊስ ጣቢያ እንዳሉ ሙና ቴክስት ላከችለት። ሰሞኑን ጥሩ ስሜት እየተሰማኝ ስላልሆነ ራሴን ለማዳመጥና ከፈጣሪዬ ጋር ለመነጋገር ወደ ገዳም ሄጃለሁ የሚል ቴክስት ነበር የላከችለት። ፖሊሶቹም የተጻፈውን ሲያሳያቸው ሙና ገዳም መሄዷን አመኑ። አዲስና ገሰሰ ግን አላመኑም። እሷ ተላከው ወይም ሌላ ሰው የሷን ስልክ ተጠቅሞ እያዘናጋ ይሆን አናውቅም አሉ። ከዚህ በኋላ ፖሊሶች እንደማያግዟቸው አረጋገጡ። አዲስ ጭንቀት ውስጥ ነው። ገሰሰ ደግሞ የውስጡን ጥርጣሬ ለማጥራት ሙና ወዳደገችበት ማደጎ ቤት ሄደ። ሙና ያደገችው የትኛው ማደጎ ቤት እንደሆነ የነገረው አዲስ ነው። ስለሷ መረጃ ሲሰበስብ
አንድ ያገኘው ፎቶ ነበር። ይህ ፎቶ ሙና ልጅ እያለች እናቷ እሷን መንከባከብ አልችልም፣ በዛ ላይ የአእምሮ በሽተኛ ነኝ፣ ወሰድ መለስ ያደርገኛል ብላ አምጥታ ስትሰጣቸው ለመጨረሻ ጊዜ ልጇን አቅፋ የተነሳችው ፎቶ ነው። ይሄ ፎቶ ከፋይሏ ጋር ተያይዟል። ለሷ አሳይተው አታውቁም። እሷን ብትሆን የእናቴ ፎቶ ካለ ስጡኝ ብላ ጠይቃ አታውቅም። አሁን ገሰሰ ይህንን ፎቶ ሲመለከት አንዳች የማያውቀው የተቀላቀለ ስሜት ሰውነቱን ወረረው። ይቺ ሙናን ታቅፋ የተነሳች ሴት እናቱ ናት። ፊቷን በደንብ ያስታውሰዋል። በተለይ ደግሞ ግንባሯ ላይ ያለውን ጠባሳ አይረሳውም። ይሄ ጠባሳ እናቱ የአእምሮ በሽተኛ ስለነበረች ራሷን ከግንብ ጋር ታጋጭ ነበር። እናም ከግንብ ጋር ተጋጭታ ከሞት ነበር የተረፈችው። አዎ እቺ ሴት እናቴ ናት፣ ስለዚህ ሙና እህቴ ናት ማለት ነው አለ ሲቃ የተናነቀው። የማደጎ ቤቱ ስራ አስኪያጅ በገሰሰ ደስታ እንባ ተናነቃት። ያሳደግናቸው ልጆቻችን ቤተሰብ ሲያገኙ ከማንም በላይ እኛ ነን የምንደሰተው። ምክንያቱም በብቸኝነት የተሞላውን የልጅነት ሕይወታቸውን ከማንም በላይ የምናውቀው እኛ ስለሆነን ነው። ሙና ወንድምና ቤተሰብ ስላገኘች ደስ ብሎናል። አንተም እንኳን ደስ አለ አለችው። ገሰሰ በደስታ እያነባ ነው። ከማደጎ ቤቱ ሲወጣ ለአዲስ ደወለለት። አዲስ ሙናዬ እኮ እህቴ ናት እያለ በደስታ ያነባል። ነገር ግን አዲስ በሐዘን እያነባ ነበር። ስቅስቅ ብሎ እያለቀሰ አሁኑኑ ወደ የካቲት 12 ሆስፒታል መምጣት አለብህ አለው። ገሰሰ ደነገጠ። ያስለቀሰው ደስታ ባንዴ ተኖ ጠፋ። ሙና ምን ሆነች ብሎ ጠየቀ። አዲስ በዝርዝር አልተናገረም። ወደ ሆስፒታልና ብቻ ነበር ያለው። ገሰሰ በፍጥነት ወደ የካቲት 12 ሆስፒታል ገሰገሰ። ሲደርስ የጠበቀው ነገር እጅግ አሳዛኝ ነበር። ሙና በሞትና በሽረት መካከል ናት። መንገድ ዳር ተጥላ ነበር የተገኘችው። አንዱ ኩላሊቷ የለም፣ ሁለቱም አይኖቿ ከቦታቸው የሉም። ለሕይወቷ እየታገለች ነበር። ዶክተሮቹ እሷን በሕይወት ለማቆየት የሚችሉትን እያደረጉ ነው። አዲስ ተንበርክኮ እየጸለየ ነበር። ገሰሰ ግን ውስጡ ያለው የእሳት ነበልባል እያቃጠለው ነው። ይህን ነገር ከነዛ ከካህዲዎች ውጪ ማንም አያደርገውም አለ። ለዓመታት ያላያትን እህቱን ለማቀፍ የጓጓው ገሰሰ ድንገት ሊያጣት እንደሆነ ማሰብ ከበደው። እንደዚህ ያደረጓትን ሰዎች ከምድረ ገጽ አጠፋቸዋለሁ እያለ ይፎክራል። ዶክተሮቹ ታካሚ እየረበሽክ ነው ብለው እንዲረጋጋ ነገሩት። እሱ ግን በጣም እየከበደው ነው። ፖሊሶች ሙና ያለችበትን የጤና ሁኔታ ለማየትና መረጃ ለመውሰድ ተሰብስበው መጡ። ይህኔ ከቁጥጥር ውጭ ሆነ። እዚህ ምን ትሰራላችሁ? እናንተ እንኳን ሰው ልትጠብቁ ለራሳችሁም ጠባቂ ያስፈልጋችኋል እያለ ጮኸባቸው። ፖሊሶቹ ገሰሰ ያለበትን ሁኔታ በመረዳት በዝምታ አለፉት። ወደ አዲስ ተጠግተው ስለ ሙና ሁኔታ ከጠየቁ በኋላ ጓደኞቿና ሀና ምሽት ላይ ከሀገር ለመውጣት እንደተዘጋጁ ከኤርፖርት መረጃ አግኝተናል፣ እዛ ልንይዛቸው እንችላለን፣ ከዛ በኋላ የተፈጠረውን ነገር እንደርስበታለን አሉት። ይህንን ሲናገሩ ገሰሰ እየሰማ ነበር። ምንም ነገር ሳይጠይቅ ማንም ሳያየው በቀስታ ከሆስፒታል ወጥቶ ወደ ቤቱ አመራ። ሲገባ ሰራተኛዋም ሆነች ትንሿ የእህቱ ልጅ ሙና የለችም። በጣም ደነገጠ። ጓዳ ገባ፣ የሉም። መኝታ ቤትም የሉም። ወደ መጸዳጃ ቤት ሲገባ ሰራተኛዋ እግርና እጇ በገመድ ተጠፍሮ አፏ በፕላስቲክ ታሽጎ አገኛት። በፍጥነት አፏ ላይ ያለውን ፕላስተር አንስቶ ማነው እንደዚህ ያደረገሽ? ሙና የት ናት ብሎ ጠየቃት። የማላቃቸው ሁለት ወጠምሻ ወንዶች መጥተው እኔን አስረው ሙናዬን ይዘዋት ሄዱ አለችው እያለቀሰች። ገሰሰ በንዴት እየጮኸ ምን አይነት ሰዎች ናቸው? እነማን እንደሆኑ ነግረውሻል ብሎ ጠየቃት። እሷም እንዳልነገሯት ነገረችው። ነገር ግን ሙና በፍርሃት እያለቀሰች ስለነበር አንደኛው አትፍሪ፣ ወደ አባትሽ ነው የምንወስድሽ እያለ ሲያባብላት ነበር አለችው። ገሰሰ ወደ መኝታ ክፍሉ በመግባት ለክፉ ቀን ብሎ ገዝቶ ያስቀመጠውን ሽጉጥ አወጣ። ሰራተኛዋ ሽጉጥ ይዞ ስታየው ተርበተበተች። ጋሼ ስተት ከመስራቱ በፊት መረጋጋት አለቦት፣ አሁን ለፖሊስ ልደውል ስትል እንዳትደውይ ብሎ ጮኸባት። በንዴት ፈረስ እየጋለበ ወደ ኃይሉ የመዝናኛ ክለብ አመራ። ባለፈው ከአዲስ ጋር በገቡበት የጀርባ በር ሲገባ ማንም አልነበረም፣ ግን የሆነ ድምጽ እየተሰማው ነበር። መሃል ላይ ቆሞ ዞር ዞር ብሎ ተመለከተ። ከወንበርና ግድግዳው ላይ ከተደረደሩ የመጠጥ ጠርሙሶች በቀር ምንም የሚታይ ሰው የለም። ግን ደግሞ
ከየት እንደሚመጣ የማያውቀው የሰው ድምጽ እየተሰማ ነው። ትኩረቱን ሰብስቦ ትንፋሹን ዋጥ አድርጎ አዳመጠ። ድምፁ የመጣበትን አቅጣጫ ለይቶ አወቀ። ወደ ሰማበት በቀስታ ተራመደ። መለስ ያለች የጓዳ በር አገኘ። በጥቂቱ ገፋ አድርጎ ወደ ውስጥ ገባ። መግቢያዋ ጠባብ ብትሆንም ወደ ምድር ቤት የሚያስገባ ትልቅ ደረጃ አለ። ሁለቱን ደረጃ እንደወረደ ወለሉ ላይ እነ ሐናን አያቸው። ሁሉም በጥድፊያ ሻንጣቸውን እያስተካከሉ ነበር። ከነሱ ራቅ ብሎ ያለው ወንበር ላይ በጭንቀትና በፍርሃት የተቀመጠችውን ትንሿን የእህቱን ልጅ ሙናን ተመለከተ። ደህንነቷን ሲያይ እፎይ ብሎ ተነፈሰ። የቆመበት ቦታ ከላይ ሆኖ የሚያደርጉትን ነገር ለመከታተል ምቹ ነው። ሐና ሻንጣዋን አስተካክላ ስትጨርስ ወደ ኃይሉ ጠጋ ብላ አሁን ሁሉም ነገር አልቋል። ዛሬ ከዚህች ጋራ ማገር እንወጣለን። ያለምነውን ኑሮ መኖር እንጀምራለን። ይቺ ሰዓት እስክትመጣ ብዙ ለፍተናል። ብዙ የማይገቡ ስራዎችን ሰርተናል። ግን አሁን የፈለግነውን ያክል ገንዘብ ማግኘት ችለናል ብላ ከንፈሩ ልትስመው ስትሞክር ከሷ ሸሸ። እሷም ድጋሚ ወደሱ ተጠግታ በደንብ ተመለከተችው። ምንድነው እንደዚህ የሚያስጨንቅህ? እኔን ከደህ የወለድካትን ልጅህን ከሆነ በእጅህ አስገብታል። ከዚህ በላይ ምንድነው የምትፈልገው? አለችው። እኔ እንጃ፣ ግን ውስጤ ሰላም የለውም። በጣም እየተረበሽኩ ነው አላት። ሐና በንዴት ድምጿን ከፍ አድርጋ መናገር ጀመረች። እዚህ ነገር ውስጥ ተዘፍቀን ገብተናል። ራስህን እንዳዛኝ እያየህ ነው። እኔም ሆንኩ እነ ቴዲ እዚህ ነገር ውስጥ የተቀላቀልነው የራሳችንን ሕይወት ለማትረፍ ነው። አንተ ግን ከመጀመሪያው ስለ ጉዳዩ ተነግሮ በአባትህና በአባትህ ጓደኞች ግፊት ነው የገባው። አሁን ወደ ኋላ ማለት አትችልም አለችው። ገሰሰ በሰማው ነገር ደነገጠ። የኃይሉ አባትና የአባቱ ጓደኞች አገሪቱ ላይ ስመጥርና ታዋቂ ባለወንበር ናቸው። የቴሌቪዥን መስኮት ላይ ሲታዩ አዛኝና ለወገን ተቆርቋሪ ይመስላሉ። ነገር ግን ውስጥ ለውስጥ የሚሰሩት ነገር አሰቃቂ ነው። ከዓመታት በፊት ነበር ሐና ከኃይሉ ጋር የተዋወቀችው። በዛ ሰዓት ኃይሉ ከአባቱ ጋር ድብቅ የሆነ ሥራ ይሰራ ነበር። ይህ ሥራ ብዙ ሰዎች ይሳተፉበታል። በሙያቸው ትልቅ ቦታ ያላቸው ስፔሻሊስት ዶክተሮች፣ ባለሀብቶች፣ ባለስልጣናትና የሕግ አባላት እንዲሁም የውጭ ዜጎችን የያዘ ስብስብ ነው። ይህ ስብስብ ዋና ዓላማው ቆሻሻ የሆኑ ሥራዎችን እየሰራ ገንዘብ ማካበት ነው። የኃይሉ ሥራ ደግሞ ሰዎችን እያታለለ ግብዓት ማድረግ ነበር። የሰዎችን የውስጥ አካል እያወጡ በድብቅ ለገበያ ያቀርቡ ነበር። ሐናም ለዚህ ሥራ የተፈለገች ወጥመድ ውስጥ የገባች ግብዓት ነበረች። እንደምንም አታሎ እዚህ ቦታ እንድትገባ አደረጋት። እሷ ከሱ ፍቅር ይዟት ስለነበር አምነዋለች። ግን እሱ ምንም ያክል ቢወዳት ዓላማውን አልሳተም። ቦታው ላይ ስትደርስ ደነገጠች። የሚሰሩትንም ሥራ አወቀች። ራሷን ለማትረፍ ለኃይሉና ለአባቱ አንድ ስምምነት አቀረበች። እሷ ይህንን እንደ ሚስጥር ይዛ ብዙ ግብዓት የሚሆኑ ሰዎች እንድታቀርብ ተናገረች። እነሱም ተስማሙ። ነገር ግን ይህንን ነገር ለአንድ ሰው ከተነፈሰች የሚያስጠላ አሰቃቂ ነገር እንደሚገጥማት ተነገራት። ሐና ሕይወቷን አተረፈች። ከዛ ጊዜ በኋላ ልክ እንደ ኃይሉ እሳት የላሰች አታላይ ሆነች። ባለቆቿ ተመራጭ ሆነች። ኃይሉንም በቁጥጥሯ አድርጋ ባሏ እንዲሆን አደረገችው። ኃይሉ ሐናን ገፍቶ ሊጥላት ነበር። እሷ ግን ሕይወቷን አትርፋ የእሱ ሚስት መሆን ቻለች። በዚህ ሥራ ምክንያት ብዙ ገንዘብ ሰብስበዋል። መጀመሪያ ላይ ኃይሉ ያለምንም ክፍያ አባቱን በማገዝ ነበር የሚሰራው። እሷ ከመጣች በኋላ ግን ለራሱ ገንዘብ እንዲሰበስብ አደረገችው። ሐና ፈጣንና ከሰው ጋር ተግባቢ ናት። ብዙ ታሪኮችን እየፈጠረች የሰዎች ደካማ ጎን ውስጥ ዘልቃ ትገባለች። ብዙ ሰዎችን አታላ ሕይወታቸውን አሳጥታቸዋለች። ከነዛም መካከል እመቤት አንዷ ናት። ሐናና እመቤት ጓደኛ ነበሩ። አብረው የሚሰሩ ነበር። ሐና ከኃይሉ ጋር የጀመረችውን ድብቅ የሆነ ግንኙነት እንዳታውቅባት ትጠነቀቅ ነበር። ግን አንድ ቀን ከሱ መኪና ስትወርድ ተገናኙ። ሐናም ኃይሉ እንዲሁ ሰፈር ውስጥ የምታውቀው ሰው እንደሆነ ነገረቻት። ስተቷ እዚህ ላይ ነበር። ምክንያቱም በሰዓቱ ፍቅረኛዬ ነው ብትላት እመቤት አይኗን ኃይሉ ላይ አጥልም ነበር። ከዛች ሰዓት ጀምሮ በፍቅር ወደቀች። ሐና ውስጧ እያረረ በዝምታ ትመለከት ነበር። ግን ሁለቱም የእመቤትን ደካማ ጎን አግኝተውታል። ፍቅር ውስጥ ያለች ሴት ምንም ነገር ታደርጋለች። ኃይሉ እንደሚወዳቱ ነው ቀረባት። የውስጥ አካሏ ጤነኛ እንደሆነና
የምትጠቀመው ለየት ያለ ነገር ካለ ለማወቅ ይበልጥ ቀረባት። ሳስበው ገላዋን ከገላው ጋር አገናኘው። ይሄን ነገር ሃና እንዳታውቅ ፈርቶ ነበር። ደግነቱ እመቤትም ለሃና መስመር ያለፈ ነገር አትነግራትም ነበር። ኃይሉ ከእመቤት ገላ ሱስ ያዘው። ከሷ ጋር የሚያሳልፈው ያልጋ ጨዋታ እያሸነፈው ነው። እመቤት የተደገሰላትን አታውቅም፣ ግን ደስተኛ ነበረች። ከወንድሟ ጋር አስተዋወቀችው። ብዙ ነገር አቀደች። ልጅ እንዳረገዘች ሲያውቅ ደነገጠ። ሃናም ለማበር ጥቂት ቀርቷት ነበር፣ ግን በቀሏን የምትበቀልበት አንድ መንገድ አለ። እመቤት ከወለደች በኋላ ኃይሉ እንደማይፈልጋት ነገራት። ልጁም የኔ አይደለም አላት። ይህኔ ሃና ጋር እየሄደች ማልቀስ ጀመረች። የምታምናት ጓደኛዋ ሃና አዛይ መስላ እያለሳለሰች ወደ ወጥመዷ አስገባቻት። ያለምንም ርህራሄ ጓደኛዋን መስዋዕት አድርጋ ምንም እንደማታውቅ ከገሰሰና ከፖሊሶች ጋር ማፈላለግ ጀመረች። እሷና ኃይሉ ከመቤት ጋር ግንኙነት አላችሁ ተብለው ለተወሰነ ጊዜ ታስረው ነበር፣ ግን ወዲያው ተለቀቁ። ኃይሉ ከዛ ጊዜ ጀምሮ ውስጡ ሰላም አልነበረም። የሃና ጭካኔ ያስፈራዋል። በቅርቡ ደግሞ አምና የቀረበቻትን ጓደኛዋን ለመስዋዕት ስታዘጋጅ ኃይሉ አይኖቿ ውስጥ ያለውን የጭካኔ ግዝፈት ተመለከተ። ሃንዬ ጭካኔሽ ግን አብሮሽ የተወለደ ነው ወይስ እዚህ ነገር ውስጥ ከገባሽ በኋላ የመጣ ነው ብሎ ጠየቃት። እሷም የሌሊት ፒጃማዋን ለብሳ እቅፉ ውስጥ ለመግባት እኔ አላውቅም፣ ግን ድሮ ይሄንን ያክል ጨክኛ አላውቅም። ምናልባት ገንዘብና ፍቅር ይሆናል ጨካኝ እንደሆነ ያደረገኝ። አንተ ግን ለሙና ያዘንክላት ይመስለኛል። ምን ነው እንደመቤት ከሷም ሱስ ያዘ እንዴ አለችው። የመቤትን ጉዳይ ስላነሳችበት ተናደደ። የመቤት ጉዳይ አመታት አልፈውታል። አንቺ ግን የሞተችን ሴት እያነሳሽ እኔን መረበሽ አላቆምሽም ብሎ ተናገራት። በቃ አትናደድ፣ ከሙና የምንወስደው ብዙ ነገር እንደሌለ ዶክተሩ ሲናገር ሰምቻለሁ። አንዱ ኩላሊቷና አይኖቿ ብቻ ናቸው ብላተኛች። ኃይሉ ግን ሙና በጣም እያሳዘነችው ነው። ስላዘነላትም ነው ከመሞቷ በፊት ሌሊት በጨለማ ሆስፒታል አቅራቢያ ይጣላት። ይሄ ከህጋቸው ያፈነገጠ ድርጊት ነው። እሱ ግን ውስጡ ስላዘነ የሚመጣውን መዘዝ ረስቶ አደረገው። አሁን ከሀገር ለመውጣት እየተዘጋጁ ነው። ገሰሰ ተደብቆ ያያል። ሁሉንም እዚህ ሊጨርሳቸው ቢያስብም ሕፃኗ ሙና ይህንን አሰቃቂ ነገር እንድታይ አልፈለገም። ሽጉጡን አውጥቶ እጅ ወደ ላይ አለ። ይህኔ ሁሉም ደነገጡ። በጣም ስለሚፈሩ ይህንን ቦታ የሚጠብቅ ጥበቃ እንኳን አይቀጥሩም። ምክንያቱም ሰው ስለማያምኑ ነው። ሁሉም እጃቸውን ወደ ላይ አድርገው ቆሙ። ትንሿ ሙና አጎቴ ብላ ወደሱ ሮጠች። እሱም ሽጉጡን እንዳነጣጠረ ሙናዬ ኪሴ ውስጥ ግቢና ስልኬን አውጩ፣ ከዛም በፍጥነት ከዚህ ወጥተሽ መጀመሪያ ላይ ባለው ስልክ ደዊና ባለፈው የነበርንበት መዝናኛ ክለብ ውስጥ እንደሆነ ንገሪው አላት። ትንሿ ሙናም እሱ እንዳላት ስልኩን ከኪሷ አውጥታ ለመውጣት ደረጃውን ስትወጣ ኃይሉ ልጁን እያየ ሙና አትሂጂ፣ እኔ እኮ አባትሽ ነኝ አላት። እሷ ግን ጆሮ አልሰጠችውም። ደረጃውን ወጣች። እሷ መሄዷን ያረጋገጠው ገሰሰ በንዴት እያፈጠጠ እህቱ ላይ ያደረጉትን ነገር ጠየቃቸው። ሃና በንቀት ፈገግ ብላ ተመለከተችው። ለመሆኑ ያስከው ሽጉጥ ጥይት አለው ብላ ተናገረች። እህቴን ምንድነው ያደረጋችኋት? እመቤት በእናንተ እጅ እንደሞተች እርግጠኛ ነኝ አለ ገሰሰ ሲናገር። ሃና አሁንም ንቀት አሳየችው። እርግጠኛ ከሆንክ ለምን ትጠይቀናለህ? ይልቃውን ይህንን ቀፎ ብቻ የሆነውን ሽጉጥን ዞር አድርግልን አለችው። የገሰሰ ንዴት ከቁጥጥር ውጭ ሆነ። ይህኔ የሃና ደረት ላይ ተኮሰው። ሁሉም በድንጋጤ ጮሁ። ገሰሰ ደም ሳይባሰበት እጁን መቆጣጠር አልቻለም። እዛ የነበሩት ላይ አንድ ባንድ ተኩሶ ጣላቸው። ወለሉ በደም ጎርፍ ተጨማለቀ። ሰውነቱ እየተንቀጠቀጠ እዛው ቁጭ አለ። እነዚህ ሰዎች እህቱን ቀምተውታል። አሁን ደግሞ የጠፋችውን እህቱን አገኘው ብሎ ተደስቶ ሳይጨርስ ደስታውን አደበዘዙት። እነሱ ካደረጉት አንጻር ይሄን ማድረጉ ምንም ነው፣ ግን ደግሞ ሰው ነውና እጁ በደም መጨማለቁ ጸጸተው። ትንሿ ሙና በታዘዘችው መሰረት መጀመሪያ ላይ ላለው ቁጥር ደወለች፣ ግን አይነሳም። ደጋግማ ስትደውል ሴት አነሳችው። አጎቷ ያላትን ስትናገር ይቅርታ አዲስ አሁን ማናገር አይችልም ብላ ዘጋችባት። ገሰሰ ከዛ የደም ባህር ወጥቶ ወደ ሙና በመሄድ ስልኩን ተቀብሎ ለፖሊስ ደወለ። ትንሿ ሙና እሱ ከሌለ ብቸኛ እንደምትሆን ያስታወሰው አሁን ሁሉም ነገር ካለቀ በኋላ ነው። ፊት ለፊቷ በርከክ ብሎ የጃኬቱን ዚፕ እየዘጋ
ምንም ባደርግ እንዳትጠይኝ፣ እኔ በጣም እወድሻለሁ፣ ሁልጊዜም ቢሆን እንደምወድሽ አስታውሺ አላት። ለአዲስ ደውሎ አደራ ሊሰጠው ነበር፣ ግን ስልክ አያነሳም። በቃ ሙና ሞተች ማለት ነው ብሎ አዘነ። ደጋግሞ ሲደውል ስልኩ ተነሳ። ያነሳው ዶክተሩ ነበር። አዲስ ከፍተኛ ክትትል ውስጥ ነው ብሎ ዘጋው። አዲስ ላይ ምን እንደተፈጠረ አላወቀም። አሁን ይባስ ተጨነቀ። ገሰሰን ፖሊሶች ሲወስዱት ትንሿ ሙና እዛው ቁማ በሐዘኔታ እየተመለከተችው ነበር። ገሰሰ 4 ሰዎችን መግደሉን አምኗል። ያደረገው ነገር ተገቢ ባይሆንም እሱ ግን በቀሉን መወጣቱና ከዚህ በኋላ ሰው እንዳይጎዳ ማድረጉ ደስ አሰኝቶታል። አንድ ያሳሰበው ነገር የአዲስና የሙና ሁኔታ እንዲሁም ትንሿ የእህቱ ልጅ ሙና ያሉበት ሁኔታ ምን ላይ እንደሆነ አለማወቁ ነው። ወራቶች ተቆጠሩ። 6 ወር ከቆየ በኋላ ነበር እሱም እንደ ሌሎች እስረኞች ወጉ ደርሶት ጠያቂ ያለ ተብሎ የተጠራው። ማን ሊጠይቀኝ ነው አዲስ ይሆን እያለ ከራሱ ጋር እያወራ ወጣ። እሱ ሊጠይቅ የመጣው አዲስ አልነበረም። የመጡት 2 ሙናዎች ናቸው። ትንሿ ሙና በደስታ አጎት ያለችው፣ እሱም እያለቀሰ የኔ ሙና ብሎ ጠራት። ሁለቱንም ሰላም አላቸው። ማንም ይጠይቀኛል ብዬ አላሰብኩም ነበር። አንቺም በህይወቴ ማላገኝሽ መስሎኝ ፈርቼ ነበር አለ ሲቃ እየተናነቀው። ሙና እጁን በመያዝ እያለቀሰች አሁን እኛ ያለን ወንድሜ አለችው። ወንድሟ እንደሆነ ማወቁ አገረመው። ወንድምሽ መሆኔን አወቅሽ ብሎ ጠየቃት። እሷም ሲቃ የሞላበት ፈገግታዋን እያሳየችው አዎ ወንድሜ እንደሆን ካውቄያለሁ። ሙናዬም የእህቴ ልጅ ናት። አሁን ወፍ ዘራሽ እንዳልሆን ካውቄያለሁ። ቤተሰቦች አላችሁኝ አለችው። ሁለቱም የደስታ እንባ አነቡ። ገሰሰ እንባውን ጠራረገ። የናሃና ተባባሪ የነበሩት እንዲሁም እዚህ ወንጀል ውስጥ እጃቸው ያለበት ባለስልጣናት፣ ዶክተሮችና ሌሎች ግብረአበሮቻቸው ወደ ወህኒ ቤት መውረዳቸውን በዝርዝር ነገረችው። ገሰሰ ይህንን በመስማቱ ደስ ብሎታል። ግን አንድ ቅር ያለው ነገር አለ። አዲስ የት ነው? ስለ አዲስ ጠየቃት። ምን ሆነ ያልመጣው? ላገኘው አልቻልኩም አለ። ሙና አንገቷን አቀርቅራ ስቅስቅ ብላ ለቀሰች። ይሄ አሁን ወንድሜን ላገኘውበት የደስታ እንባ የሚያነባው አይኔ የአዲስ ነው። አሁን በህይወት እንድኖር ያደረገኝ የሱ ኩላሊት ነው። ግን እሱ መትረፍ አልቻለም። ህይወቱን ለኔ ሰጥቶ ሄደ አለችው። ገሰሰ ከመደንገጡ የተነሳ ምላሱ ተሳሰረበት። አዲስ ይህንን ያደርጋል ብሎ አልጠበቀም ነበር። ሙናን ካጣዋት አብዳለው እንጂ ሙናን አድኜ እኔ ሞታለሁ ሲል አልሰማውም። አዲስ ሲታይ ሸበላ ወንድ እንጂ እንደዚህ ለሚወደው ነገር ራሱን የሚሰጥ አይመስልም ነበር። እሱ ሞቶ እኔን አኖረኝ አለች። ማንም የለኝም ያለችው ሙና ህይወቱን ለሷ ሰጥቶ ወደ መቃብር የገባ ወዳጅ ነበራት። አሁንም ፈጣሪዋን እንዳታማረር ወንድምና የእህቷ ሽታ የሆነች ልጅ አገኘች። አዲስ የሙና ልብ ውስጥ ነግሶ ተቀምጧል። ምክንያቱም የምትኖረው ህይወት ኢየሱ ስለሆነ። አበቃው። ከፊያሜታ አምሃ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣው ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።